ሰላም ጤና ይስጥልን ክቡራን አድማጭ ተመልካቾቻችን ከዜና 24 ሚዲያ ሀገራዊ የቀጠናውን ጉዳዮችና ዓለም አቀፍ ትኩረትን የሳቡ ጉዳዮችን አሰናድተን ቀርበናል። እስከ ዝግጅታችን ፍጻሜ ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ አብረን እንቆይም። የአማራ ፋኖ ብሔራዊ ንቅናቄም በብሔራዊ የምክክር ኮሚሽን ጉባኤ ላይ ተቃውሞውን አቀርቧል። የአማራ ፋኖ ብሔራዊ ንቅናቄ አፋብን በብሔራዊ የምክክር ኮሚሽን ስም በብልጽግናው አገዛዝ ተዘጋጅቷል ባለው ጉባኤ ላይ ያለውን አቋም የሚያንጸባርቅ ሰፊ መግለጫን አውጥቷል። ንቅናቄው በመግለጫው ለልዩነትና ለጦርነት ምክንያት በሆኑ አጀንዳዎች ላይ አካታች ብሔራዊ ውይይት ማድረግ የኢትዮጵያ ሕዝብ ለዘመናት ሲያቀርበው የቆየ ጥያቄ መሆኑን ቢያስ ረዳም ሂደቱ የሚሄድበት ነባራዊ ሁኔታ የኮሚሽኑ አወቃቀርና ገለልተኝነት እንዲሁም አሳታፊነቱ በወጉ ሳይታይ የሚደረግ ምክክር ግን ነባር ችግሮችንና ቅራኔዎችን ከማስፋፋትና ከማወሳሰብ ባለፈ ዘላቂ ሰላምን ሊያመጣ እንደማይችል ገልጿል። ንቅናቄው አክሎም ሀገራችን በብልጽግና አገዛዝ ጦረኝነትና ዘረፈጅ የቀውስ አገዛዝ ምክንያት ዓመታትን የተሻገረና የሚሊዮኖችን ሕይወት ያመሰቃቀለ ደም አፋሳሽ ጦርነት ውስጥ በምትገኝበትም እንዲሁም ይህንኑ ጦርነት ያወጀው አካል ጦርነቱን ለማስቆም ምንም አይነት ፍላጎት ባላሳየበት ሁኔታ ውስጥ የሚደረግ የምክክር ድግስም የበጀት ማባከኛና ለአገዛዙ የገጽታ ግንባታ ከመስራት ያለፈ ፋይዳ የለውም ብሏል። ባለፉት ዓመታት በአገዛዙ ስፖንሰርነት ጦርነት፣ ስደት፣ መፈናቀል፣ ጅምላ ጭፍጨፋና ማንነትን መሰረት ያደረጉ ግልጽ ጥቃቶች ሲፈጸሙ መቆየታቸውን የአማራ ክልልን ጨምሮ ከፊል የሀገሪቱ ክፍል በወታደራዊ አገዛዝ ስር ከወደቀ 3 ዓመታት ማስቆጠሩን እንዲሁም አብዛኛው የሀገሪቱ ክፍል በቀውስ ውስጥ እንደሚገኝ በመግለጫው ተመላክቷል። በተጨማሪም መግለጫው አገዛዙ ምርጫ ለማድረግ የሚያበቃ የሰላም ሁኔታ ሳይኖር ራሱ ተመራጭ፣ ራሱ ታዛቢ፣ መራጭና አስመራጭ በመሆን በምርጫ ሂደቱ ላይ መቀለዱንና የ2018 ምርጫ አለመካሄዱን በመጥቀስ አገዛዙ በምርጫ ያጣውን ቅቡልነት በምክክር ስም ለማግኘት ጥረት እያደረገ ነው ሲል ወንጅሏል። ሂደቱን ለማስተናዳትም ሆነ በባለቤትነት ለማስኬድ የሚያበቃ የሕግ መሰረት የለውም ያለው ንቅናቄው እውነተኛ ምክክርን መምራት የሚችለው በተፋላሚ ኃይሎችና በሲቪክ ማህበራት ይሁንታ ያገኘ ገለልተኛ ተቋም መሆን ሲገባው የአሁኑ ኮሚሽን ግን ከአገዛዙ በስተቀር በየትኛውም የፖለቲካ ኃይል እውቅና ያልተሰጠው የጠቅላይ ሚኒስትሩን የግል ፍላጎት ይዞ ለመቅረብ የተዘጋጀ ሂደቱ የሚመራበትን ሕግ እንኳን ያላወጣም የጓዳ ወዳጆችና የፖለቲካ ደላሎች ስብስብ ነው ሲል ነው ንቅናቄው የገለጸው። በሌላ በኩል ላለፉት በርካታ ዓመታት ሀቀኛ ወኪል ሳይኖረው እጣ ፋንታው በሌሎች ሲወሰን የቆየው የአማራ ሕዝብ በዚህ ጉባኤም ተመሳሳይ ሂደት ውስጥ እንደሚገኝ መግለጫው አብራርቷል። በአብንና በአማራ ብልጽግና ስም ተለቃቅመው አማራን ወክለን እንሳተፋለን የሚሉት አካላትም በአማራው ላይ ይፋዊ ጦርነት ያወጀውን አገዛዝ የተቀበሉ የብልጽግና ወኪሎች እንጂ ለአማራ ሕዝብ ጥቅም የሚሰሩ ባለመሆናቸው ጉባኤው የአማራ ሕዝብ ያልተወከለበትና የማይሳተፍበት መሆኑን ንቅናቄው አስታውቋል። እንዲሁም ከአማራ ሕዝብ በተጨማሪ ከገዢው አካል ጋር በይፋዊ ጦርነት ውስጥ ያሉ ሌሎች የፖለቲካ ኃይሎችን ያገለለ በመሆኑ ሌላው ኢትዮጵያዊ በትክክለኛ ወኪሎቹ እየተሳተፈ ነው ብሎ እንደማያምን አክሏል። በመጨረሻም የአማራ ፋኖ ብሔራዊ ንቅናቄም በአራት ዋና ነጥቦች ላይ ጥሪውንና ማሳሰቢያውን አስተላልፏል። አንደኛም ለአማራ ሕዝብ በሚል ባስተላለፈው ጥሪ አገዛዙ የሚያካሂደው እንቅስቃሴ ትክክለኛ ወኪሎቹ የሌሉበት በመሆኑ ትግሉን ጫፍ በማድረስ ስር ነቀል ለውጥ ለማምጣት ህልውናውን አረጋግጦም በቀጣይ ከሌሎች ህዝቦች ወኪሎች ጋር እውነተኛ እርቅና ምክክር ለማድረግ አቅሙን አስተባብሮም በበለጠ ቁርጠኝነት እንዲታገል ጥሪ አቀርቧል። ሁለተኛም ለመላው ለኢትዮጵያ ህዝብ ባቀረበው ጥሪ ሂደቱ የአማራን ህዝብና ጥያቄም ያላቸውን ሌሎች ኃይሎች ያገለለም የሀገሪቱን አንድነት አደጋ ላይ የሚጥልና ጦርነትን የሚያባብስ መሆኑን
በመገንዘብ ከአማራ ህዝብ ጎን ቆሞ ስርዓቱን እንዲታገል እንዲሁም በቀጣይ በጋራ የሽግግር መንግስት መስርቶ ሀገርን ለማጽናትና እውነተኛም እርቅን ለማውረድ በተባበረ መንገድ እንዲንቀሳቀስ ጥሪ ያቀርባል። ሶስተኛም ለዓለም አቀፉ ማህበረሰብ ባቀረበው ጥሪ ገለልተኛነትና አሳታፊነት የሌለው ብሔራዊ ምክክር ከከሸፈ የሚከተለው ቀውስ እጅግ ከባድና የማይገመት መሆኑን በመጠቆም የአሁኑ ሂደት የህዝብ ቅቡልነት የሌለውና የስልጣን ማጽኛ እንደሆነ ተረድቶ ለሐቀኛ ሽግግር ዘላቂ ሰላም እንዲሰራ ጠይቋል። አራተኛም የአማራ ህዝብ ወኪል ነን ለሚሉ ተሳታፊዎች በሚል ባቀረበው ጥሪ ተገቢው ህዝባዊ ውክልና ሳይኖራቸው በብሔራዊ ምክክር ስም በሚካሄደው የብልጽግና ጉባኤ በመሳተፍ ከሚፈጸም ታሪካዊ ስህተት እንዲታቀቡ እያሳሰበ ይህንን ማሳሰቢያ ችላ ብለው በሚያደርጉት እንቅስቃሴ የአማራን ህዝብ ጥያቄዎች ለማዳፈን ለሚያደርጉት ያልተገባ ተግባር በህዝብና በታሪክ ፊት ሙሉ ኃላፊነት የሚወስዱ መሆኑን አስታውቋል። ሳልሳይ ወያነ ትግራይ በኢትዮጵያ መንግስት በህወሓትና በሌሎችም አካላት መካከል ሊቀሰቀስ የደረሰውን አጥፊ ጦርነት በጋራ ለመከላከልና ህገ መንግስታዊ መፍትሄዎችን ለማስፈጸም ያለመ ሁለት የተያያዙ ታሪካዊና አስቸኳይ የሰላም ጥሪዎችን ለኦሮሞና ለአማራ ልሂቃን፣ ምሁራን፣ የፖለቲካ መሪዎች እንዲሁም ለአባገዳዎች ማቅረቡን አስታውቋል። ፓርቲው ባወጣው መግለጫ እንደገለጸው ቀደም ሲል በነበረው ጦርነት የደረሰው ሰብአዊ፣ ማህበራዊና ኢኮኖሚያዊ ውድመት ሙሉ በሙሉ ሳይጠገን በአሁኑ ወቅት ክልላዊና ዓለም አቀፋዊ ይዘት ያለው አዲስ የጦርነት እሳት ለመለኮስ ጫፍ መድረሱ እጅግ አሳሳቢና አደገኛ ክስተት ነው ብሏል። ለኦሮሞ ህብረተሰብ መሪዎችና አባገዳዎች ባቀረበው ጥሪ የገዳ ስርዓት ፍልስፍና ለሰላም፣ ለእርቅና ለህግ የበላይነት የሚሰጠውን ትልቅ ቦታ በመጥቀስ የኦሮሞ ልሂቃን በፌዴራል መንግስቱ ያላቸውን የፖለቲካና የሞራል ተጽዕኖ በመጠቀም አዲሱን የጦርነት ስጋት እንዲከላከሉ ጠይቋል። አሁን ሊቀሰቀስ የሚችለው ጦርነት የሁለት አካላት ግጭት ብቻ ሳይሆን የሀያላን መንግስታት አዳዲስ የጦር መሳሪያዎቻቸውን የሚፈትኑበትም አደገኛም የውክልና ጦርነት ሊሆን እንደሚችል ያስጠነቀቀው ድርጅቱ የትግራይ ህዝብ ህገ መንግስታዊ ግዛትና መዋቅር እንዲከበር፣ የተፈናቀሉ ወገኖች ወደ ቀደመ ቀያቸው እንዲመለሱና መሰረታዊ አገልግሎቶች እንዲለቀቁም በመንግስት በአገዛዙ ላይ ተጽዕኖ እንዲያደርጉ ጥሪ ያቀርባል። በሌላ በኩል ድርጅቱ ለአማራ ልሂቃንና የፖለቲካ መሪዎች ባቀረበው ጥሪ በሁለቱ ህዝቦች መካከል ያለውን ዘመናት የተሻገረ የጉርብትናና የታሪክ ትስስርን መሰረት በማድረግ የአማራና የትግራይ ክልሎችን ዳግም የጦርነት አውደ ውጊያ ከማድረግ መከላከል የታሪክና የሞራል ግዴታ መሆኑን አስገንዝቧል። ሳልሳይ ወያነ ትግራይ በማጠቃለያው ጦርነትን የሚጎስሙ የትግራይ የፖለቲካ መሪዎችንም በተለይም ህወሓት ወደ ሰላማዊ የትግል አማራጭ እንዲመጡ እየታገለ መሆኑን ገልጾም አገዛዙ ከወታደራዊ ዝግጅትና የጦርነት ቅስቀሳ ወጥቶ ለሚነሱ ጥያቄዎች በውይይትና በሰላማዊ መንገድም እውነተኛ ምላሽን እንዲሰጥ፣ ለሰላም ቅድሚያ እንዲሰጥ ጥሪውን አቀርቧል። ወደ ዓለም አቀፍ ዘገባዎች አልፋለሁ። የመካከለኛው ምስራቅ ውጥረት ተባብሶ ቀጥሏል። ባህሬንና ኩዌት በኢራን ላይ ያልታሰበም ቀጥተኛ የአየር ጥቃትን ሰንዝረዋል። የመካከለኛው ምስራቅ ቀጠና ውጥረት ወዳልተጠበቀም ከፍተኛ ወታደራዊ ፍጥጫ ተሸጋግሯል። ቀደም ሲል ከኢራን የሚሰነዘሩባቸውን ጥቃቶች በከፊል ሲከላከሉ የቆዩትም የባህረ ሰላጤው ሀገራት ባህሬንና ኩዌት ለመጀመሪያ ጊዜ በኢራን ወታደራዊ ኢላማዎች ላይ የተቀናጀ የአየር ጥቃት መፈጸማቸውን ዓለም አቀፍ የመገናኛ ብዙሃን ዘግበዋል። የሁለቱ ሀገራት የጦር አውሮፕላኖች በኢራን ግዛት ውስጥ የሚገኙ የሰው አልባ አውሮፕላን ማከማቻዎችን፣ የሚሳኤል ጣቢያዎችንና ሌሎችም ስትራቴጂካዊ ወታደራዊ ተቋማትን በጽኑ መምታታቸው ተረጋግጧል። እርምጃው ኢራን በሁለት ሀገራት በሚገኙ ወታደራዊና የመሰረተ ልማት ተቋማት ላይ ስታደርስ ለቆየችው ተደጋጋሚ ጥቃት እንደምላሽ የተወሰደ ራስን የመከላከል እርምጃ መሆኑ ተገልጿል። በተጨማሪም በተደረገው ዘመቻ የተባበሩት አረብ ኤሚሬትስ በኢንተለጀንስ መረጃና በአየር መከላከል ሽፋን
ድጋፍ ማድረጓ ታውቋል። ይህ ክስተት የባህረ ሰላጤው ሀገራት በታሪካቸው በኢራን ላይ የፈጸሙት የመጀመሪያው ቀጥተኛ ወታደራዊ ጥቃት በመሆኑ የቀጠናውን የደህንነት ስጋትና ወታደራዊ ሚዛን ሙሉ በሙሉ ሊቀይረው እንደሚችል የጂኦፖለቲካ ተንታኞች እየገለጹ ናቸው። አድማጭ ተመልካቾች የሰዓቱ ዘገባዎቻችን የተከታተላችኋቸውን ይመስሉ ነበረም። በሰላም ዋሉ።